ምሪት ቦታ የምትፈልጉ መካነ ሰላም በቀላዱ መስመር ምርጥ ቦታ ምሪት እየተሸጠ ነው ማለት ነው። በቀላዱ መስመር መካነ ሰላም በቀላዱ መስመር ከየት ከዩኒቨርሲቲ ጎን ማለት ነው። የምታውቁት ታውቁታላችሁ። ከዩኒቨርሲቲ ጎን ምርጥ ቦታ እየተሸጠ ነው። መግዛት የምትፈልጉ መግዛት ትችላላችሁ። ይኸው እንደምታዩት ከዳር እስከ ዳር ነው የቀረጽኩላችሁ። ይሄ ከመንደሩ ስር ጀምሮ ነው ማለት ነው። ይሄ የምታዩት በሙሉ ምሪት ነው። ይሄ ድንጋይ እያያችሁ ነው ተቆልሎበት እና ከዚህ ከመንደሩ ስር ጀምሮ በሙሉ ምሪት ነው ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሶፊ ቤተሰቦች አህለን ወሳህለን ወመርሐባን። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላ። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? ከኔ ጋር ሁሉ ሰላም ነው አልሐምዱሊላ። እናንተ እንዴት ናችሁ ውዶቼ? በሀገርም ውስጥ በሀገርም ውጭ ያላችሁ ሰላማችሁ ብዝት ብዝት ይበልልኝ። ምሪት የምትፈልጉ ውድ እህት ወንድሞቼ ይኸው እዚህ ጋር በቀላዱ መስመር የምታዩት በጠቅላላ ምሪት ነው ማለት ነው። እነዚህ ሰማያዊ ቀለም የተቀቡት ለእያንዳንዱ ሰው ተከፋፍሎ ሰው ደግሞ የማይፈልገው ሰው እየሸጠ ነው ማለት ነው። ምሪት እየተሸጠ ነው እና የምትፈልጉ ካላችሁ መግዛት የምትፈልጉ እንደምታዩት መንደር ነው። ከመንደሩ ስር ነው። በቃ ባሻጋሪው ስላሴ ቤተክርስቲያን አለች። ከላይ ደግሞ ትንሽ ከፍ ብሎ ገብርኤል አለ። ከወዲህ ከተማው አለ። መሀል ሀገር ነው ማለት ነው እና በጣም ደስ የሚል ቦታ ላይ ነው። የምትፈልጉ እህት ወንድሞቼ ይሄ ምርጥ ቦታ መግዛት ትችላላችሁ ማለት ነው። ምሪቱ በጣም ያምራል። እንደምታዩት ሜዲያ ነው። ድንጋይ ተቆልሎ ባለመሬቶቹ ናቸው ይሄንን ድንጋይ የቆለሉት ማለት ነው። እና የምትፈልጉ መግዛት ትችላላችሁ። አቅሙ ያላችሁ መግዛት ትችላላችሁ ማለት ነው። እስከ 800 እስከ 700 እየተሻሻጠ ነው ሰው። ያው በብዛት ቦታ ያለው ሰው ነው እንትን እያለ እየተደራጀ እየተቀበለ ያለው። ለዛ ነው እየተሸጠ ያለው ማለት ነው። እና በጣም የሚያምር ነው። ይሄ ያያችሁት በሙሉ ከመንደር ስር ነው። ለገማራ ከስሩ አለ ወንዙ ማለት ነው። እና በጣም ደስ ይላል። የምታዩት እንደምታዩት ነው። በጣም ያምራል። ሀቂቃተን ማለት ነው። በጣም ነው የሚያምረው። የሀገራችን ጸጋ ታስደስታለች። ወደ ገጠር ወጣ ከከተማ ወጣ ስንል በጣም ነው የሚያምረው ሀቂቃ ማለት ነው። ይሄ እንደምታዩት እኔ በጣም ነው የሚያስደስተኝ። ለገማራ ትምህርት ቤት ቅርቡ ነው። ለልጆቻችን ራሱ ለትምህርት ቤት በጣም ቅርብ ነው። ትምህርት ቤቱ ለገማራ ትምህርት ቤት ቅርብ ነው ማለት ነው። እና ሁሉም ነገሮች ቅርብ ላይ ናቸው። መስራት የሚፈለገው ሁሉ ይሰራል። እና መግዛት የምትፈልጉ ሁሉ መግዛት ትችላላችሁ። ለምን ብር ነው። ገዝታችሁ ብታስቀምጡ ራሱ ብር ነው ማለት ነው። ስለዚህ ውድ እህት ወንድሞቼ ጨከን ብላችሁ ለመግዛት ሞክሩ። ጨከን ብላችሁ ለመግዛት ሞክሩ ማለት ነው። ለምን ብዙ ሰው እንትን እያለ ነው፣ ቦታ እየገዛ እየተጠቀመ ነው። ብር ባንክ ከማስቀመጥ በአሁኑ ሰዓት ገዝቶ የሆነ ነገር ማስቀመጥ ነው የሚያህል ነገር የለም። ይኸው እንደምታዩት ማሳው እንዲህ ያለ የማሳው ነው እንግዲህ
ማሳው ነው። ባህር ዛፉ ምን እዛ ነው። ይሄ ቅጠላ ቅጠል ውሃ አለች በወዲያችን። ከዛ ተንከባክባ ታስገባዋለች እና እኔ ያስደስተኛል ማለት ነው። ይሄ ወደ ገጠር ወጣ ስል በጣም ነው ደስ የሚለኝ ሀቂቀተን። በጉ ከብቱ እንግዲህ እንዴት አባቱ እንደሚያምር አይገርምም? እያያችሁ ነው። እኔ ተመስጬ እያየሁት ነው ማለት ነው። አንድ ቦታ ቁጭ ብዬ ነበር እየቀረጽኩ ያለሁት እና በጣም ነው ሀቂቃ የሚያምረው። አሻግረን ሰውዬ የሚለውን እናያለን። ሚሎ ማለት ነው ቤተክርስቲያኑ ስላሴ ቤተክርስቲያን ህይወት እዚህ ጋር ጠበሉ አለ፣ የስላሴ ጠበል። እዛ ጋር ደግሞ ውሃ አለች ማለት ነው። እዛ ውሃው ድረስ ነው የተመራው ምሪቱ ማለት ነው። በጣም ሰፊ ሰፊ ቦታ ነው እና በርቱ፣ እየበረታችሁ ለማስቀመጥ ሞክሩ ማለት ነው ውዶች። እንደኛ እንዲያኮኑ እንደ ልጅነታችን ዝም ብለን ባላግባብ ብዙ ገንዘብ አጥፍተናል፣ አላግባብ ሆኗል እና ውዶች ለመጠንከር ሞክሩ። ቦታቸውን ገዝታችሁ አንድ አመት ቦታ አንድ አመት ቤት መስራታችሁን ወደ ኋላ አትበሉ ማለት ነው። ቤትን የሚያህል ነገር የለም። ለምን ቤት ካለ ግማሽ እንጀራ አይጠፋም ማለት ነው። ያ ግን አሁን ላይ አልተገኘም። ስለዚህ ለመበርታት ሞክሩ። መበርታትን የሚያህል ነገር የለም። ዋው ዋው ዋው! አያችሁት አይደል? ይሄ መንገዱ ነው። ቢ1 ቢ2 እያሉ ያጻፉበት የመንገዱ ነው ማለት ነው። እና የኔ ውዶች፣ የኔ ውድ ቤተሰቦች፣ ውድ ሀገሬ ልጆች፣ የእሙ አብድልአዚዝ ቤተሰቦች አህለን ወሳህለን፣ እንዴት ናችሁ? ደግዬ ናችሁ? ሁሉ ሰላም፣ ሁሉ መልካም። የሀገራችን አየር ነፋሻው በጣም ደስ ይላል ሀቂቃተን ማለት ነው። እና እየተባበር እየተረዳዳን እየተጋገዝ ብንቀጥልስ ምን ያክል እንትን ይላል? ይጎዳል። መተባበራችን መተዛዘናችን ምንም እንደማይጎዳ እርግጠኛ ነው። እና ውድ ሀገሬ ልጆች እንደማንም ብላችሁ ቤታችሁን እየሰራችሁ ወደ ሀገራችሁ ስደት ቢባል ያው ነው። ምንም የሚጨምር ነገር የለውም። አሳጥራችሁ ወደ ሀገራችሁ ለመግባት ሞክሩ። ላይ ሀገርን የሚያህል ነገር የለም። ስደት ነው ሁልጊዜ፣ ምንም እንትን የለውም። ሀገር ላይ ግን የበለጠ ደስታ እናገኛለን። ሀገር ለመግባት መሞከርን የሚያህል ነገር የለም። ሁልጊዜ በሰው ሀገር ለሰው ገረድ ከዚህ ሁሉ ሀገራችን ላይ የሆነ ቢዝነስ ለሌላው ጊዜ ቢዝነስ የሚያዋጣን ማድረጉን። በርቱ፣ እየበረታችሁ የፈለገ አይሆንም። የፈለገ ነገር ቢሆን ሰው የራሱ መኖሪያ ካለው በቂ ነው እና አብሽሩ፣ በርቱ። አላህ ያግዘን። በያለንበት የዓለም ዳርቻ ሰላማችን ይብዛ።
ውድ ልጄ ውዶችዬ፣ ውድ ልጅ አላልኩም። ውዶችዬ በርቱ፣ አብሽሩ፣ ጠንክሩ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ውድ ሀገሬ ልጆች የምሪቱ ነገር ይሄን ይመስላል። በደንብ ያያችሁት ይመስለኛል። ኢንሻአላህ ደግሞ ከኔ የተሻለ ሰው ካለ አጣርቶ ይመጣል ማለት ነው። በደንብ አጣርቶ ለምን ያው 200 ካሬ 200 ካሬ ሆኖ እያለ በደንብ ውስጡን የሚያውቁ ልጆች ብዙ አሉ ማለት ነው። እና በርቱ፣ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ።